አስታውሳለሁ። በኢትዮጵያ ድንጋይ ሲወረወርባቸው የነበረ ሲተፋባቸው የነበረ ቤታቸው ግቢያቸው ውስጥ ልጆቻችሁን መቃብር አትቀብሩም ተብለው ከእድር የተባረሩ ክርስቲያን ወንድምና እህቶቻችን ዛሬ አደባባይ ይሰብኩታል። አየህ፣ ጥበበኛ ነበሩ። በዛ ጊዜ እምቢ አላሉ። ከእድር ሲያባርሯቸው እሺ ነው ያሉት። ምን ሲሉ እሺ ነው ያሏቸው። ዛሬ በአደባባይ ይሰብኩታል። ኢየሱስን ይሰብኩታል። ኢየሱስን ያስከሰሰው ሃይማኖት ነው። ኢየሱስን ያሰቀለው ሃይማኖት ነው። ሃይማኖተኞች እነሱ አምላክ አያድንም። የማያድነው ለምን መሰለ? እነሱ ናቸው ፍርዱን የሚሰጡት። እነሱ ናቸው ፍርዱን የሚሰጡት። ማንን ያዝልን? ትዝታው ሳሙኤልን ያዙልን። መክተፊያ ብሏል። መክተፊያ ነው። እኔም ደግሞ አለው ታቦት መክተፊያ ነው። ሽንኩርት ክትፍበት እያልኩ ነው። ክትፍበት ሂድ። ምክንያቱም መጽሐፍ ቅዱስ ላይ የተሰጠው አንድ ታቦት ነው። እሱም ተወስዷል። የሙሴ ታቦት ያንተ መክተፊያ ነው እያልኩ ደግሜ እለዋለሁ። መክተፊያ ነው ታቦት። መክተፊያ አናት ላይ አድርገህ በተብረቀረቀ ነገር ስለሸፈንከው ምንነቱን አይቀይርም። ውስጥ እስካልተቀየረ ለማጭበርበር በምታደርገው ነገር ላይ እናጋልጣለን። ዘበነም ብሎታል። ዘበነ ታቦት መክተፊያ ነው ብሏል። ቃል በቃል ቪዲዮ ስላለ ወስጄ ነው ማሳይ። መክተፊያ ነው። ያልተሰጠን ታቦት ተሰጥቶኛል ብለህ የምታጭበረብርበትን ከአንድ ታቦት ውጭ መጽሐፍ ቅዱስ አልሰጠም መጽሐፍ ቅዱስ። እሱንም በብሉይ ኪዳን ዘመን እያሉ የተሰጠን በስነ ስርዓት ቀረጽ ብሎት ለሙሴ እያስጠነቀቀ ያስቀረጸው ነው። አሁን የምታደርገው ምንድን ነው የምታደርገው? ውሸት ነው። ለዚህ ነው በረከቷ እየጠፋ ተረቱ እየበዛ ሰው እየወጣ ክርስቲያን እየሆነ በጌታ የሚያድነውን እያየ በሱ እየተማረከ ጨዋ እየሆነ ክርስቲያኑ አብዛኛው ጨዋ እየሆነ እንደ አንተ ትጠጣለህ እንደ እየተባለ ራሱ ጴንጤ ሲሆን ትጠጣለህ እንዴ ትቀማለህ እንዴ ጴንጤ ሆነ እንዴ ኮንሰርት ትገባለህ እንዴ እየተባለ እየተደነገጠበት በክርስቶስ እንደሚኖር እየተመሰከረለት የሚኖር ሃይማኖት የሰዎች ልጆችን የሚያሳድ በግሩፕ ጋንግ አድርጎ የሚያስቀጠቅጥ ሃይማኖት አሳዳጅ ሃይማኖት በሚዘገንን ሁኔታ አሳዳጅ። ስለዚህ ሃይማኖት ሰዎችን በሙሉ ሲያሳድ ይኖረ እንደነገር። ለዚህ ነው አሁን ትዝታው ሳሙኤል የሚያሳደው ሃይማኖት ነው። ዘፈን እኮ ሲዘፍን የሚውል ሰውዬ ነው። ትዝታው ሳሙኤል ኢትዮጵያ ገብቷል። አረቄ ሲጠጣ የሚውል ሰውዬ ነው እንደዛ የሚለው። አረቄውን ሲልፍ የሚውል ታቦት መክተፊያ ነው። ኦፍኮርስ ነው ያ መክተፊያ ነው። አውጣና ሳይ ለምን ፈራ? መክተፊያ ነው። አውጥታ ሳይ እውነቱን ነው የምነግርህ። መክተፊያ አድርገህ ነው የምትወጣው። እንኳን በየመንገዱ ይዘው ልትሽከረከር ስንት ነገር የሚያደርግ ነው የእግዚአብሔር ታቦት የነበረው በብሉይ ኪዳን ዘመን። የአዲስ ኪዳኑ ታቦት ኢየሱስ እንደሆነ ማንም ያምናል። ያን ማንም ምልጃ ኢየሱስ እንዳዳነው መስቀል ላይ የተሰቀለው ሰው ማየት ትችላለህ። መስቀል ላይ የተሰቀለው ምንድን ነው ያለው? ለእውነት እላለሁ ዛሬ ከኔ ጋር በገነት ትኖራለን ያለው ኢየሱስ ክርስቶስ። አማራጭ የለ እዛ ቦታ ላይ አንጃ ግራንጃ የለ። በኢየሱስ በማመን ብቻ የሚጸደቅ ማንነት ነው የሚሰራው። ሃይማኖተኞች በጣም ጨካኞች እንደሆኑ እንድታውቁ። ሃይማኖተኛ ጨካኝ ነው። በጣም ነው የሚጠላ። የገዛ ወንድምህን አሳልፈ እንድሰጥ ያደርጋል ሃይማኖት። እኔ ያልኩ ኢየሱስን ስትሰድበው ብትውል እጸልይልሃል። ስትሰድበው ብትውል አንተ ለመክተፊያ ታብዳል። እኔ የማመልከውን ኢየሱስ ስትሰድበው ብትውል እጸልይልሃል። አንተ ለመክተፊያ ታብዳል። ለግዑዝ ነገር እንዴት ግዑዝ አለብኝ ብለህ ትጮኻል። ሃይማኖት ሰው የምታሳድበት መደበቂያ፣ እያጨስክ እየቃምክ እየጠጣ እየዘረፍክ እየዘሞክ በሃይማኖት መደበቅ። ያ እምነት ስትል ና ዊ ካን ቶክ። እምነት በእምነቱ የሚኖር ሰው ምን ያደርጋል? ስርዓት አለ። በሃይማኖት የሚኖር ሰው መደበቂያው አሳዳጅ። እየሰከረ ሃይማኖቴን ተሳደብክ ይላል። ነገርኩህ። ኢየሱስን ስትሰድበው ብትውል ለአንተ ጸሎት ከማድረግ ውጭ ምንም አለ። ሃይማኖተኛ በነበርኩበት ጊዜ ግን አሳድ ነበር። እነ ዮናታንን፣ እነ እዩ ጩፋን፣ እነ ኤርሚያስን፣ እነ ትዝታውን፣ ዘርፌ እያንዳንዱን አውጥቼ ሰድብ ነበር። ስድብ አንጀቴ ቂቤ እስኪጠጣ ሰድቤ እወጣ ነበር። ሃይማኖት ያሳዳል ምልህ ለዛ። አሁንስ እግዚአብሔር ይባርካችሁ እላችኋል። ለመክተፊያ የምትሰግደው አንተ ነህ። እኔ ለመክተፊያ አልሰግድም። ምክንያቱም ማንም አያታለኝ አይልማ። ለመክተፊያ ስገድ፣ ለታቦት ስገድ የሚል የለም መጽሐፍ ቅዱስ አይል። ለታቦት ስገድ አይል ብሎም ማቅ። ግን በሃይማኖት ስትኖር
ይሄን የሚዘገንን ነገር እንድታደርግ ያድርገዋል። በሃይማኖት ተደብቃችሁ ሰው አታሳዱ። ኦርቶዶክስና ሙስሊም ህግ ላይ በጣም ይሰራል። ህግን በጣም ፎከስ ያደርጋሉ እና ተከታዮቻቸው ህጉን አክባሪ ያደርጋል። ህጉን አክባሪ ለምን በህግ እኖራለሁ ብለው ስለሚያምኑ ሰዎችን ነው ከሰዎች ተደብቀው ብዙ ነገር ያደርጋል። ከሰዎች ተደብቀው ብዙ ኃጢአትን ይሰራል። ሰው ፊት ማድረግን አይፈልጉም። ሰው ፊት ጣት ነው የሚጠቋቋሙት። የሚደኑበት መንገዳቸውን አይደለም የሚያመቻቹት። አያችሁ፣ ለሰው ምን ማድረጊያ ነው? መጠቋቆሚያ። እንትና እንዲለበሰ፣ እንትና እንዲያደርገ፣ እንትና እንዲያደርገ እያለ የሚል እንጂ እስቲ ልጸልይለት፣ ይሄ ሰው ስቷል፣ እስቲ ላስተምረው፣ እስቲ እንዲላል ቁርአን መጽሐፍ ቅዱስ እንዲላል የሚል ትምህርት የላቸው። የማዳን ትምህርት የላቸው። በክርስትናስ የሆነ ሰው ሲያጎል ስታየው፣ በፕሮቴስታንት ምንድነው የሚደረገው? በውስጥ ይደወላል። ምንድነው ከመጽሐፍ ቅዱስ የጎደለው? ከጌታ ቤት ለምንድን የራቀው? ከጌታ ቤት ለምንድን የራቅሽው? መጽሐፍ ቅዱስ ላይ የቸገረች ነገር አለ ወይ? የሚነበብ ነገር የቸገረች መጽሐፍ ቅዱስን እንዳትሄጂ ከጌታ ያራቀ ነገር ምንድን ነው ተብሎ ይጠየቃል። በሌሎች ውስጥ ኖ ፕሮብለም፣ ምንም አይነት ችግር የለም። ምንም አይነት እንደነገርኩ ኮንሰርት ይቻላል፣ መጨፈር በእስልምናም ይቻላል፣ በኦርቶዶክስ ወንድምና እህቶችም ይቻላል። ተው እንኳን የሚል የለም። የአራዳ ልጅ ነው የሚያስብል፣ የአራዳ ልጅ ነው የሚያስልበት። ከጌታ መራቅ የአራዳ ልጅ፣ መጠጣት፣ ማጨስ፣ መቃም የአራዳ ልጅ፣ የሚዘገንን ኃጢአት መስራት የአራዳ ልጅ፣ በጠንቋይ በመጥቁር በሚባል ጋኔል ገዳም መስራት ያጸድቃል ብሎ የሚያምን ስለ ክርስቶስ እኮ አይደለም ጠበቃ የሚቆመው። በእስልምና ስለ አላህ አይደለም ጠበቃ የሚቆመው፣ ስለ መሐመድ ነው ጠበቃ የሚቆመው። በእስልምና ከሄድክ ስለ መሐመድ ጠበቃ ይቆማል። በኦርቶዶክስ ስለ ቅድስት ድንግል ማርያም እንጂ ስለ ክርስቶስ ጠበቃ ቆሞ አያውቅም። never once ስለ ክርስቶስ ጠበቃ አይቆም። በፕሮቴስታንት ስለ መሐመድ ነው፣ በኦርቶዶክስ ስለ ማርያም ወይ ስለ አርሴማ። ያ ነው ብዙ ጊዜ ሰውንም ያጣል። ስለ ክርስቶስ ምንም አይነት ጠበቃ ስለ ክርስቶስ ነገር ልቡን ነክቶት ስለ ክርስቶስ ሙሉ ሰበካ የሚያደርግ የለም። አየህ፣ ኮንፊውዝ ነው ሃይማኖት የሚያደርግ ኮንፊውዝ። ዋናው አዳኝህን ላይ ፎከስ እንዳታረግ የሚያደርግ ኮንፊውዝ ነው የሚያደርግ። ትልቁ ስራው አንተን ከአዳኙ ላይ አይንን እንድታነሳ ማድረግ ደሴ። ሌላ ነገር ምንም ችግር የለም። ትዝታው ሳሙኤል ጉድ ስላወጣን የተጠላው። አዎ ታቦቱ መክተፊያ ነው፣ ጉድ አውጥቷል። ፊት ለፊት መክተፊያ አድርገው ነው የሚሽከረከሩት። አዎ እውነት ነው፣ መክተፊያ ነው። እውነቱን ስላወጣ ለምን ጉዳችንን አወጣ ነው። ታቦት መክተፊያ ነው። አዎ መክተፊያ ነው። አዎ አውጣና ሳይ። መክተፊያ ይዘህ ነው የምትዞረው። አይደለም ካልክ አውጥታ ሳይ ነው። ህዝቡን ግን እንዳልኩ በቅዳሴ 6 ሰዓት በማያውቀው ቋንቋ ታነውዘውና ወንጌል ሳተብከው ወደ ቤት ትሸኘዋለህ። ልብስን ለብሰህ ጧፍ አብርተህ ግባ ትለዋለህ፣ ታነፍዘዋለህ፣ ትሸኛለህ። ሰምተን እስልምናም እንደዛ ነው። ሰውን ዝም ብለህ አደንዝዘው ወደ ቤት አስገባለህ። አይጠይቅ። በእስልምና አንድ ጥያቄ ብቻ ነው። እነዚህ 2 ጥያቄዎችን ይመልሱልኝ። በእስልምና ነቢዩ መሐመድ ለምን የ30 ሰው የወሲብ ጉልበት ተሰጠው? 1 2ኛ ሰማይ ቤት ላይ 72 ድንግል የሚመለስ ድንግል 72 ድንግል ለወንዶች ለምን ተሰጠ? አንድ አይበቃውም? ድንግል 72 ድንግል ለምን ተሰጠው? ሌላው የወንድ ልጅ ብልት እንደቆመ ነው ዘላለም የሚኖረው ብላችሁ ነው የምታስተምሩት አይደል? ዘላለማዊ ይሄ አይደል ትምህርቱ? ውስጡ ሲጠየቅ የምትደነግጡ ከሆነ የእናንተ ስህተት። እውነቱ ሲነገር ከደነገጥክ መጻፍ አልነበረብህ። ማስረጃ ዮኒ ማኛ እየዋሸ ነው። የኔዎቹ ኮፒ ሊንክ አድርገህ ሀቅ ነው የምነግራችሁ። ከሃይማኖት ውስጥ እንዴት አድርጌ አውጥቼ በጌታ እንዲሆኑ እንዴት እንደማድረግ በማስረጃ ነው የማሳየው። አልሰዳደብ ጓልል ምን አለ እንዴት ተመስጦ እስላሙ እንደሚያወራ ላሳየ፣ ጠምቶት እንዴት እንደሚያወራ ላሳየ። አባቴ ጠምቶት እንዴት እንደሚያወራ ላሳየ። ጥማት ና ሴቶች አላቸው አላማ እኔ አላልኩም፣ አላህ ነው ያለው። አላህ ነው የሚለው። የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠቁት አላቸው። በነካኸው ቁጥር ያስደስታል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውለድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። አላህ ነው የሚለው። ወላሂ ጡታቸው ጉንጭ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው
ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ቆይ እጨምራለሁ። አላህ ስለ ጡት ነው የሚያወራው አባቴ። ና እኔ አይደለሁ አሁን ዘይረጌ ስማ ተቀበል። ጡት ጉጭ ጉጭ ያለ ጡት ነው የሚያሳየ አላህ። ጡታቸው ጉጭ ሴቶች አላቸው አላማ። ኮፒ ሊንክ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። ያበጠ ቁጥር ያስደስታል ያ ረቢ አላህ። እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም መማር እኮ ነው ወላሂ። ጡታቸው ጉጭ ጉጭ ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን። ሌሎችም አለ እሱ ብቻ ሳይሆን ሌሎችም ኡስታዞች ነው የሚሉት። እንደ እናቶች እንደ ሴቶች የማይወርድ ጉጭ ጉጭ ያለ ስትነቁት ደስ የሚል ጡት አለ። አላህ ነው ያለው፣ እኔ አላልኩም ይላል። አላህ ነው ያለው። ይሄ ነው እምነት። አላህ ነው ያለው። ጡት ጉጭ ጉጭ ያሉ ስትነቁት ደስ የሚል ይሄን ነው የሚያስተምሩት። ሃይማኖት ማለት ይሄ ነው የምልህ ለዛ ነው። አንድ አይደለም 72 ሴት ነው የሚሰጥ ጥለጠልጣለ። ይሄ ነው እውነት የሚያስተምሩት ፊት ለፊት። እንደው ሙስሊም ሴት ሆነሽ ሙስሊም ወንድ ሆነ እንደዚህ አይነት ሜንታሊቲ እላይ ቤት አላህ ያያል ማለት ነው። አንተ ስትሸጉር ያያል ማለት ነው። አንተ ስታጫውታቸው ሴቶቹን ያያል ማለት ነው። ይዝናናል አንተ በምታረገው ነገር። ይሄን አይደል የምታስተምሩት? ይሄ አይደል ትምህርታችሁ? ይሄኛው አደባባይ የእናንተዎቹ የሚናገሩት ይሄን አይደል? ጌታ ልቦና ይስጣችሁ። እውነት ነው የምናገረው። እውነት ስትናገር ሃይማኖተኛ በጣም ነው የሚናደድብህ፣ በጣም ነው የሚበሽቅብህ። ሃይማኖተኛ ምን መድን መሰለ ብሬን ዋሽ የተደረገ ሰው ነው፣ አይጠይቅም። በጣም ነው የሚደነግጥ። ከዛ ያሳድሃል። እኔን ማሳደድ የማይችለው አቅም ስላለኝ ነው። ስለ እኔ እንዲያርጉት የሚል አንድ ሰው አታመጣ። አንድ እናቱ የወለደችውን አታመጣ። አይችልም። ምክንያቱም ማስረጃ ይዤ ነው የማወራው። አላህ ጉጭ ጉጭ ያለ ጡት ይሰጠኛል ብለህ ነው ጸሎት የምታደርገው። 72 ሴት ይሰጠኛል ብትነካው የማይሟሟ ጡት ይሰጠኛል ብለህ ነው። ድንግል ሴት ይሰጠኛል 72 ድንግል ሴት እያልክ ነው የምትኖረው። ይህንን ሃይማኖት ብለህ ነው የምትከተል። አወል እስቲ በቪዲዮውን እንዴት አስራል እያሉ እኮ ሲጨፍሩ ነበር በሰላም ያው እነሱ ጋር ውሸት እንደጥሩ ስለሚታየው። አረ ጉድ ይሁንልኝ፣ ጉድ ይሁንልኝ። ጌታ ሆይ ምን አስባችሁ ነው? ታዲያ የት ነው የታሰርከው? ወይስ ሌላ መንታ ወንድም አለ? ያው በኢየሱስ ክርስቶስ ፍቅር የታሰርኩትን መሰለኝ የሚያወሩት ነው እንዴ? እንዴ ታሰረ ብለው እኮ በሙሉ ቲክታኩ ተጥለቅልቋል እኮ። ወንድም ራሱ ፖስትቷል በነገራችን ላይ። አላሁ አክበር አላሁ ምናምን ሲሉ አላሁ አክበር ማሻአላ ተባረካላ ምናምን እየተባለ ነበር እያየን ያለ ነው። አይቻለንም ብዙ በህልማቸው ነው ተይዟል ከሚለው ጌታ ይባረክ አሜን። በኮመንት ሲጠይቅ ምናምን ሰው አብዛኛው ሰው ሪፕሌይ ያደርግና ወላሂ ተይዟል ወላሂ ተይዟል። እኔ አሁን እንደማላቀው በቃ የወላሂ ትርጉም እየገባኝ ነው፣ ግራ እየገባኝ ነው ዮኒ። አረ ይሄን አላየውም። በዚህ አጋጣሚ አንድ ቪዲዮ ላሳይ። ሰማይ ቤት እንደዚህ መሆኑን ታውቅ ነበር? ቆይ ጉቻም ሴቶች አላቸው አላማ። እኔ አላልኩም አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስታል ያ ረቢ አላህ። እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው ወላሂ። ጡታቸው ጉጭ ጉጭ ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህን ነገር ታውቀው ነበር? አንተ ምንም እንድትል አልፈልግም፣ ግን ታውቀው ነበር ወይ እንዴ? እኔ
የአማርኛ ፊልም አደረጉት እኮ ጉቺ ጉቺ ምናምን የማይወድቅ ስትነካው ደስ ዝም ይል እያለ እያሰበ ነው የሚያወራው። ወላሂ እያለ ነው የሚያወራው ሰው። እስላሙን ብትል የሆነ ማይጣላክ ኖርማል ትምህርቱ ላይ ያለ 72 ሴት ጀነት ውስጥ ለአንድ ሰው እንደተዘጋጀ ብታወራ ማይጣሉክም። እውነት ሪያሊቲ የሚያስተምሩት ነገር ነው። ግን ይሄ ጉቺ ጉቺ ምናምን ያው አዲሱ የሆነ እንደ ትምህርት እውቀት ከኋላም ከፊትም ይመጣል ታውቃለህ። ይሆን ይሄ ጉቺ ጉቺ እኔ የማውቀው የሆነ አማርኛ ፊልም ላይ ነው። አዎ ይሄ ራሱ ነው የሚለው በደንብ አድርገው ወላሂ ደስ የሚል የማይወርድ አለ። የማይወርድ እንደ እናቶቻችን እንደ እህቶቻችን የማይወርድ ብትነካው ደስ የሚል እያለ ነው ያለው። እንግዲህ ሰውየው ለዚህ ነው የምንገባው። ይህን ለማየት ነው የምንገባው ላይ ቤት። ወይ ጌታ አንተ ተርፋል፣ አባቴ ተርፋል። ማን ብራዘር ጌታ በእውነት ይወዳል። እግዚአብሔር የሚወደውን ነው ምንም የሚያደርገው እውነት ነው የሚያድነው። እና ታስራል እያሉ በጣም እያንጫጩት ነው። ማን የጀመረው ታስራል የሚለው ነገር? ሁሉም ዜዶ እያልትገረም ጉቺ ጉቺ ያለ ጡት ልጅ ያለ ነው የሚያስተምራቸው እንጂ ቀላል መስሎ እኔም እሱን ፈልጌ ነበር የሄድኩት። የለም እንደው አያርገውና ወደዛ ብንመለስና አንተ አንድ ወንድ ልጅ ሆነ 72 ሴቶች ጡታቸው ጉች ጉች ያለ ቢሰጥቅ ቆይ ምንድን ነው የምታደርጋቸው? ምን በየቀኑ በቃ ጫወትበታለሁ እንደዚህ ያ 72 ግን አይደክመኝም ግን እሱን አይደል እንደ የሚልክ ይሆን። አሁን እኔ ለዚህ አንድ መልስ የሰጠሁት አለ ይሆን በኦሮምኛ። አሁን እኛ ሀገር እንደ ጂማ ይሆን አንዳንድ ሰው ህጉን በማክበር 2 3 ያገባል፣ 4 የሚዳፈር የለም። ግን የማር የቅቤ ሀገር እንደመሆኑ 2 3 ያገባሉ ይሆን። እሺ ሰውየው ምን እንደሚመስል ይሆን ምን አለበት ያኔ እንዲ ወደ ሚዲያ እንደምመጣ ስቤ ወይ ቪዲዮ ወይ ፎቶ ባነሳልክ። በወር አንዴ ለሚገናኘው አንድ በሬ ጨርሶ ነው ይሆን ከመሬት የሚነሳው ሰው አይመስልም። በቃ 2 ሚስት ስላለው ብቻ ወንድ ልጅ አይመስልም። ይሆን ወደ አጥንት ተቀይሮ አልበል ያቃላ ጌታ ነው ይሆን እና መቅኔውን ጨርሰውት በጉልበቱ ቋቋቋቋ እያለ ነው የሚሄደው። ሲነሳ የሚተጣጠፍ ነገር ነው የሚመስልክ። እኔ ግን ከምር እውነት ከሆነና ሰማይ ቤት ደርሶ የመጣ ካለ 72 የሚሰጠኝ ከሆነ አልምርም። 72 ገነት 72 ቺክ ሙሉ ይኸው በማስረጃ በእንትን ፈርመው ከሆነ ሳልገባ አልቀርም። ግደለኝ። ገነት ላይ ኃጢአት አይደለም ከተባልኩኝ 72 ተፈርሞ እያየው ይኸው ተብሎ ከተሰጠ ይሄዳታል። ወፍ የለም። የሆነ ነገሩ ደግሞ አብስትራክት ነው፣ አይጨበጥም። ታውቃለህ ደስ የሚለው እዚህ ጋር አንድ ትልቅ አሊም ይነግርክና ኔክስት አሊም ጋር ስትሄድ ይካዳል። ይሆን ያ ነገር ትሸመጠጣለህ። ገብቶሃል? አንዱ ትልቅ ሼኪ ነው የምትለው አንተ እንደ ፓስተሮች አይደሉም ባይዘው። አሁን አንተ ቤት አስገብተህ ከአንድ ትልቅ ሼኪ የሆነ ምስክር የሆነ ነገር ሲነግር መመክር ነገር ምን መሰለህ ይሆን ከነ አንቀጹ ከነ ምዕራፉ ጌታን ከመሬ ነው መጻፍ አለብህ። አለዛ ከእንትኑ ጋር ትያዛለህ። ለምን ሁለተኛ ሼኪ ሲመጣ ደግሞ ይከራከራል። በዛው ኬታ መጣ ይልካል። ማን ነገረክ ይልካል። ሚምታታ ነገር አለው ነገሩ ገብቶ ካላ ሪያሊቲ ስላለ 72 ግን አልተረጋገጠም። 72ቷ ተረጋግጣለች። አሁን አዲስ ሰምቼ ነው የሳኩት ስለ ጉች ጉቹ ነው። ጉች ጉች ብራንድ ነው። ይቅርታ ዜድዬ የሚለውን ነው ሰውዬ ያለውን ነው ዜድዬ፣ እኛ አይደለንም። ሚውት ነሽ እናቱ። አይ እኔ እወጣለሁ። ግን ይኸውላችሁ መጽሐፍ ቅዱስ ላይ ሊፈትኑት ፈሪሳውያን ሰዱቃውያን ወይንም ደግሞ የሕግ መምህር የተባሉት ኢየሱስ ጋር ደረሱና እንዲህ አሉት፣ ትንሣኤና ሙታን የሚክዱ ከሰዱቃውያን አንዳንዶች ቀርበው ጠየቁት ይላል። እንዲህ ሲሉ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድ ዘር ይተካ ብሎ ጽፏል አሉ። የድሮ ብሉይ ኪዳን ነው። እንግዲህ 7 ወንድሞች ነበሩት ይልና የፊተኛው ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ያችኑ ሴት ማለት ነው። ሶስተኛውም እንዲሁ 7 ደግሞ ልጅ ሳይተው ሞተ። 7ቱም ኦልሬዲ ሳይወልዱ እሷኑ አግብቶ ሞቱ። ገብቷል ቃሉ። የሉቃስ ወንጌል ምዕራፍ 20 ላይ ነኝ ያለሁት ቁጥር 24 ጀምሮ ክፈተው እና ቁጥር 30 ሁለተኛውም አገባ፣ ሶስተኛውም እንዲሁ 7ቱም ደግሞ ሴቲቷን አገቧት፣ እነሱም ሳይወልዱ ሞቱ ይሉና ሴቲቱም ደግሞ ሞተች፣ እሷ ማለት ነው።
ከሁሉ በኋላ ሴቲቱ ሞተች። እንግዲያው 7ቱ አግብተዋታልና ሴቲቱ በትንሣኤ ከነርሱ ለማናቸው ሚስት ትሆናለች ሲል ኢየሱስ መልሶ እንዲህ አላቸው፣ የዚያን ዓለም ልጆች ያገባሉ ይጋባሉም፣ ያን ዓለም ከሙታን ትንሣኤ ሊያገኙት የሚገባቸው፣ እነዚህ ግን አይጋቡም አያገቡምም፣ እንደ አማልክት ናቸውና። እንደ አማልክት ናቸው፣ ይቀየራሉ። ማንም ከማንም ጋር አይተዋወቁም። ሊሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦ ዘንድ ጌታ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ይላል። ምክንያቱም እነዛ 7 እንግዲህ ወንድሞች በተከታታይ በድሮ በብሉይ ኪዳን ምን ነበሩ? አንድ ዘር ለመተካት ወንድማቸው ቢሞት ያችን ሴት ያገቧታል። ኢየሱስ ጌታ ነው እና ኢየሱስን በዛ ሰዱቃውያን ትንሣኤ ሙታን የለም ብለው ስለሚያምኑ ሲጠይቁት ኢየሱስ ይህንን መልስ መለሰላቸው። ማንም አያገባምም አይጋባም አለ። ለዛውም ይቀየራሉ፣ በማይሞተው ይቀየራሉ። ለዛውም እንደ መላእክት ይሆናሉ እንጂ እርስ በርስ ራሱ አይጋቡም አይተዋወቁም። ይሄ አሁን ቅድም 7 74 የምትሉት አሁን መጽሐፍ ይስተካከል። ቁጥሩን በደንብ ነው የማውቀው። 72 ይስተካከል። እግዚአብሔር እዛ ገነት የሚጠብቀን ትዳርም የለም አዳርም የለም። ስለዚህ መጽሐፍ ቅዱስ ሕያው ነው። እውነቴን እኮ ነው፣ ሕያው ነው። የእግዚአብሔር ቃል ሕያው ነው። አላለችም። እዛ ነው የምንሄደው፣ ልናመልክ ነው። በበጉ ፊት ቅዱስ 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 ልንል ነውና ስለዚህ ቅዱስ ሕያውና ያለ የነበርክ ደግሞ የምትመጣ እሱን ቅዱስ እያለን በበጉ ዙፋን ፊት ልንሰግድ ልናመልክ እልል ልንል ነው። ለዛ ነው እዚህ ራሱ ምስጋና ምን ልንለማመደው። ቅድም ዮኒ ሲናገር ነበረ። ጴንጤ ጸሎት በምስጋና ነው የሚጸልየዋል እና ስላኖረኝ እና ከስንት ሟርት ስለጠበቀኝ እና ስንት እንቅፋቶችን አንስቶልኝ እንዲሁ ሸፍኖልኝ እየኖርኩ ያለሁበትን ህይወት እግዚአብሔር ስለሰጠኝ ደግሞ ከአብ ቀኝ ስላስቀመጠኝ እዚሁ ምድር ላይ ሆኜ እኔ ከየት እንደሚሄድ አውቀዋለሁ። የሰጠኝን ህይወት ነው ዲፋይን እያረኩኝ ማመሰግነው፣ በምስጋና መሞላው። እዛም ሄጄ ደግሞ የሚጠብቀኝ እኔ 2 ሞት አልሞትም፣ 1 ሞት ነው እንግዲህ መሞተው። ስለዚህ የስጋ ሞት ነው። ያ ደግሞ ኢየሱስ ሲመጣ ወይንም ደግሞ እኔ ወደ ኢየሱስ ሲሄድ በማይለወጠው ይቀየራል። እንደ መላእክት ይቀየራል። እንቀየራለን። በቃ የምንቀየረው ወርሺፕ ለማድረግ ከእግዚአብሔር ጋር ወደ በጉ ወደ አዘጋጀልን ዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ነው አለ፣ ስፍራ ላዘጋጅላችሁ እሄዳለሁ አለና መጥቼ ደግሞ እወስዳችኋለሁ አለ። አየህ፣ ሊወስደን የሚመጣበት ጊዜ አለ። የተዘጋጀልን ስፍራ አለ። ራዕይ መጽሐፍ ምዕራፍ 21 ላይ ለባሏ እንዳጌጠች ሙሽራ የተሸለመች ኢየሩሳሌም፣ ለዛውም የምንኖርባት በጉ ብርሃን የሚሆንበት፣ ለዛውም ጨለማ በሱ ቀን የሌለበት፣ ከዚህ በኋላ ጨረቃ ፀሐይ የማያበራበት የተዘጋጀልን ከሱ ጋር የምናመልክበት ስፍራን የተዘጋጀልን እና ይሄንን ሙታን ትንሣኤ የለም ብሎ ሰዱቃውያን ሊፈትኑት ነው የጠየቀው። ኢየሱስ ግን ያው አሁን ለወንድሜ ቤተሰቦችም መልስ ሊያረገው እንግዲህ እዛ አንጋባምም አናገባምም እንደ መላእክት እንቀየራለን። መጽሐፍ ቅዱስ ይሄ ነው። ክብር ለጌታ ይሁን። እወዳቸዋለሁ። አሜን። ብርክ ወይልኝ የሌላ እኛ ወደ 72 ልንመለስ እንዳናሳስት ዮኒ ተባረክልኝ። እሺ